ዌልካም ጋይስ እንኳን በሰላም ወደዚህ ቻናል መጣችሁ በድጋሚ። በዚህ ሳምንት ኤዩዲኤስዲ፣ ኤክስኤስዲ እና ኢዩአር ካርድ ላይ ነበረ ፖዚሽኖች የወሰድኩት። ሶስቱንም ፖዚሽኖች ቴሌግራም ላይ ሼር አድርጊያችሁ ነበረ። የሶስቱ ማርኬት ሪካፕ ነው ዛሬ በዚህ ቪዲዮ የምንመለከተው ማለት ነው። ኤዩዲኤስዲ ነበረ ሰኞ ጠዋት የመጀመሪያ ትሬድ የወሰድኩት። ከኤዩዲኤስዲ ስንጀምር ባለፈው ሳምንትም ኤዩዲኤስዲ ብሬክዳውን አድርጌላችሁ ነበረ። አክቹዋሊ አልወሰድኩትም ነበር ፖዚሽኑን። ይሄኛውን ነበር አስጠብቅ የነበረው እዚች ጋር እንደምታዩት እቺኛውን ነበር አስጠብቅ የነበረው ሚስ እንዳረኩትና ለምን ሚስ እንዳረኩት እንዲሁም ደግሞ ለመስጠብቀው እንደነበረ በሰፊው ብሬክዳውን አድርጌያለሁ። ምናልባት ይሄ ቪዲዮ በቂ ካልሆነላችሁ ኤዩዲኤስዲን ባለፈው ሳምንት በደንብ ብሬክዳውን ስላረኩት የባለፈውን ቪዲዮ መለስ ብላችሁ ብትመለከቱት ብዙ ነገር ታገኙበታላችሁ ምናልባት። በዚህኛው ሰኞ ግን ማርኬቱ ሚስ አላረኩትም ነበረ። ጥሩ ፖዚሽን ነበረ ያገኘሁት። ካች አድርጌው ነበረ እና የሆነ ሙቭመንት ነበር ክሊን የሆነ 1-2 አራር ነበረ ካሽ ማድረግ የቻልኩት። ከባለፈው ሳምንት ምንም የተለየ ነገር አልነበረውም። ኤዩዲኤስዲ እንደምትመለከቱት ይሄንን ባለፈው ሳምንት ስጠብቀው የነበረውን ሴታፕ ነበረ መልሶ ማርኬት ደግሞ ያሳየኝ ማለት ነው። ዲስ ዊክም ኮንፍሉንሶች ሲሟሉ ጠብቄ ጠዋት ለንደን አካባቢ ይመስለኛል 4 ሰዓት አካባቢ አራት ሰዓት አካባቢ ነበረ መውሰድ የቻልኩት ማለት ነው። ጀስት ትንሽ ወደኋላ መለስ ብለን ለማስታወስ ያክል ኤዩዲኤስዲ ዊክሊ ላይ ምን እያደረገ ነበር የሚለውን ነገር በትንሹ ላስታውሳችሁ። ምናልባት አዲስም ከሆናችሁ ለዚህ ቪዲዮ የባለፈውን ቪዲዮ ካላያችሁ ትንሽ ክሊር እንዲሆንላችሁ ላስታውሳችሁ። ዊክሊ ላይ እንደምትመለከቱት ኤዩዲኤስዲ ችኛዋን ስትሮንግ ሰፖርት ኤሪያ ብሬክ አድርጎ ወርዶ ነበረ። በድጋሚ መጥቶ እንደምትመለከቱት በድጋሚ መጥቶ ራሷን ሰፖርት ሌቭል የነበረችዋን እንደ ሬዚስታንስ ተጠቅሞ የተወሰነ መውረድ ችሎ ነበረ ማለት ነው። ነገር ግን በቀጣዩ ካንድል ወዲያውኑ ኮሬክት ተደርጎ ማርኬቱ ወደ ላይ መውጣት ችሎ ነበር። ሲወጣ ደግሞ ይችኛዋን ቅድም ላይ እንደ ሬዚስታንስ ተጠቅሞ የወረዳትን ቦታ ብሬክ ማድረግ ችሎ ነበር። ስለዚህ ይሄ ምን ያሳየናል? ቡሊሽ ሙቭመንት እንደጀመረና ስትሮንግ ባየሮች ስትሮንግ ሆኖ እንደገቡ ያስታውቃል ማለት ነው። ምክንያቱም ይሄንን ኪ ሌቭል ፕራይስ ብዙ ጊዜ እንደ ሰፖርት ከተጠቀማት በኋላ ብሬክ አድርጓት በድጋሚ ሲመለስ እንደ ሬዚስታንስ ያያትን ቦታ ብሬክ አድርጎ ስለተነሳ አሁን ከዚህ በኋላ የምናየው ምልከታችን ቡሊሽ እንደሚሆን ባለፈው ማስረድቼ ነበረ ማለት ነው። ወደ ዋና ወርጄ ምን እያደረገ ነው የሚለውን ነገር ላሳያችሁ። ሙሉን ከዴይሊ ላይ 4 አወር ላይ ያለውን ነገር በሙሉ በባለፈው ቪዲዮ ስላሳየው መድገም ይሆናል ብዬ ቶሎ ብዬ ወደ ኢንትሪ ቦታ ላይ ወረድኩት። ምናልባት ሙሉ ማየት ከፈለጋችሁ የባለፈውን ቪዲዮ ቼክ አድርጉት። የመጀመሪያውን ኤዩዲኤስዲ ነበረ ብሬክዳውን ያረኩት። የተለየ ነገር ስለሌለ ነው መልሼ ወደዚህ የመጣሁት ማለት ነው። ምንድነች እቺኛዋ ኪ ሌቭል ምንድነች? ቅድም ዊክሊ ላይ ያሳየኋችሁ ኪ ሌቭል ማለት ነው። ረጅም ሰዓት እንደ ሰፖርት አገልግላ ብሬክ ተደርጋ እንደገና ደግሞ እንደ ሬዚስታንስም ተጠቅሟት ማርኬት የወረደባት ቦታና በጣም ፕራይስ ብዙ ጊዜ ቪዚት ያደረጋት ኪ ሌቭል ነች ማለት ነው። ፕራይስ እንዳልኳችሁ ከዚህ ተነስቶ ይሄንን ቦታ ብሬክ ሲያደርግ ስትሮንግሊ ባየሮች እንደገቡ የሚያመላክተን ነው ማለት ነው። ባለፈው ስጠብቅ የነበረው ምንድነው እቺ ቦታ ተሰብራ ወደ ላይ ከወጣ በኋላ ማርኬት እንደምታዩት ማርኬት ወደ ላይ ከወጣ በኋላ ካውንተር ትሬንድ ላይን እየሰራ ነበረ ሲወርድ የነበረው ማለት ነው። ዳውን ትሬንድ ነበረች እቺ ካውንተር ትሬንድ ላይኗ ዳውን ትሬንድ ነበረች። ዳውን ትሬንዷ ኦር ካውንተር ትሬንድ ላይኗ ብሬክ ሲደረግ ጠብቄ እንደገና ቡሊሽ ሙቭመንት ካሳየኝ በኋላ እዚች ኪ ኤሪያ ላይ መጥቶ ፕራይስ ታች አድርጎ 61% ፌቨናቼ ሌቭል ላይ ሪጀክት አድርጎ አንድ ካንድል እስኪዘጋ ጠብቄ ነበር ልገባ የነበረው። ያለሊት ስለተከፈተና ስሊፔጅ ስለነበረው እንዳልገባው ነግሬያችሁ ነበር። ዚስ ዊክ ማርኬት ምን አደረገ? ራሱን የደገመው በቃ ራሱን የደገመው እንደምታዩት እዚህ ድረስ ወረደና መጣ ወደ ላይ ወጣ። እዚቹ ይሄንን የሰራውን ሰራ በድጋሚ ካውንተር ትሬንድ ላይን እየሰራ ወረደ። ዳውን ትሬንድ እየሰራ ወረደ። ማርኬት ብሬክ አደረገ። ተመልሶ ሪቴስት ሲያደርግ ጠብቄው ነበር የገባሁት ማለት ነው። በቃ ራሱን የደገመው ማርኬት ምንም የተለየ አናሊሲስ አልሰራውም። ራሱን የሰጠኝ ራሱን ነው ትሬድ ያደረኩት። በቃ እምላችሁ ይሄንን ነው። በቃ ማርኬት ሪፒት ኢትሰልፍ ማለት ይሄን ነው። ማርኬት ራሱን እየደጋገመ ኦፖርቹኒቲ እየሰጠን ነው የሚያልፈው። አንዳንድ ጊዜ ሚስ ካደረግን ሴታፕን ኢትስ ኖርማል፣ ኢትስ ኦኬ፣ ኢትስ ኮምፕሊትሊ ኦኬ። በቃ ሚስ ይደረጋል ሴታፕ። ባለፈው ሚስ እንዳደረኩት ነግሬያችሁ ነበር። ሰኞ ዕለት ግን ተመልሶ ሲመጣ ካች ማድረግ ችያለሁ። ምክንያቱም ራሱን የደገመው እንደምታዩት በቃ አይደንቲካል ነው። በቃ ተመሳሳይ ነገር ነው ማርኬት የሰራው መጥቶ ማለት ነው። ይሄኛውን እንዴት እንደገባሁት የተወሰነ ባለፈው ይሄንን በደንብ ሳስረዳው የባለፈውን ቪዲዮ ቼክ ብታደርጉት አሁን ይሄንን እንዴት እንደገባሁትም ሞር ክሊር ይሆንላችኋል ማለት ነው።
እንደነገርኳችሁ ተመሳሳይ ነገር ነው ያደረኩት። እንግዲህ ማርኬት ይሄን ቦታ ሰብሮ ከሄደ በኋላ ቡሊሽ እንደማይተናገር ያለው ሶ ማርኬት አሁንም በድጋሚ ይሄን ቦታ ቪዚት ካደረገ በኋላ ቡሊሽ ሙቭመንት አሳየ። ሶ በድጋሚ መጣና የቱ ጋር አረፈ? ማርኬት እዚች ጋር አረፈ። እቺ ቦታ ማለት አስቀድሜ እቺኛዋን ባለፈው ሳምንት ምን ስላችሁ ነበር? ሪጀክት የተደረገች ካንድል የመጀመሪያ ቡሊሽ እንድገባ እንደ አንድ ኮንፊርሜሽን ያየዋት እቺ ካንድል ነች ብያችሁ ነበረ። ምክንያቱም እዚህ ፕሌስ ላይ ስትመጣ ሪጀክት አድርጋ ወደ ላይ መውጣት ይችላል ነበር። ሶ ፕራይስ አሁንም እዚህኛዋን ቦታ ራሷን ካንድል ቦታ ላይ ሲመጣ እዚች ጋር ካያችሁት ከአንድም ሁለት ጊዜ ሪጀክት ተደረገ። ዋን አወር ቻርት ላይ ነው ማሳያችሁ። ከአንድም ሁለት ጊዜ ሪጀክት አድርጎ ወደ ላይ ለመውጣት ሞከረ ማለት ነው። ነገር ግን እዚህ ጋር እንደማልገባው ታውቃላችሁ። የባለፈውን ቪዲዮ ካያችሁ ጃምፕ ብዬ አልገባም። ምክንያቱም ይሄኛው ካውንተር ትሬንድ ላይን እስኪሰበር መጠበቅ አለብኝ። ምክንያቱም ፕራይስ ይሄኛውን ካውንተር ትሬንድ ላይን እያከበረ እዚህም ድረስ ሊመጣ ይችላል። ምክንያቱም ይሄ ኪ ዞን አላለቀም ገና፣ ይሄ መግቢያው ላይ ነው ሪጀክት ያደረገው። ሶ እዚህ ድረስ መጥቶ ተመላልሶ ልክ እንደዚህኛው ወደ ላይ መውጣት ቻንስ ስላለው ኢንቫሊድ መደረግ ስለሌለብን እቺ ካውንተር ትሬንድ ላይን በትዕግስት ተሰብራ ማርኬት ሪቴስት እስኪያደርግ ድረስ መጠበቅ ይኖርብናል ማለት ነው። ሶ እንደምታዩት ሪጀክት ካደረገ በኋላ ፕራይስ ወዲያውኑ ካውንተር ትሬንድ ላይን ሰብሮ የቺኛዋን ፕሪቪየስሊ ስዊንግ ሃይ የነበረችዋን ቦታ ቴስት አድርጎ ወደ ኋላ ተመለሰ። አሁን ብዙ ጊዜ የሚገባው እቺ ቦታ ተሰብራ ወደ ላይ ሄዶ ሪትሬስ አድርጎ ሲመለሰ ይሄን ቦታ በስትክክል እንደሰበረው ካረጋገጠልኝ በኋላ ነው ብዙ ጊዜ የሚገባው። ነገር ግን እዚች ጋር እንዳልገባ በድጋሚ ይሄ ቢሪሽ ሙቭመንት እንደምታዩት እቺኛዋን ካንድል እንደምታዩት ምንም ያበቃና ሪትሬስመንት ይቺ ፑልባኳ እንዳበቃ ምንም አይነት ይቺ ፑልባክ እንዳበቃች ምንም አይነት ማረጋገጫ አልሰጠኝም። ፕራይስ ወይ ሪጀክት አላረገም፣ ፊቦናቺ ሲዘረጋም ብሬክ አድርጎት ነው የሄደው። ስለዚህ እንደገና በትዕግስት መጠበቅና ባየሮች እስኪገቡ ማረጋገጥ ነበረብኝ ማለት ነው። ሶ እዚህ ጋር አልገባውም። ግን በድጋሚ ማርኬት ምን አደረገ? ይሄን ቦታ ከሰበረ በኋላ እዚህ ጋር ምንም አይነት ኢንትሪ ሳይሰጠን በድጋሚ ወረደና እቺኛዋን ቦታ ለሶስተኛ ጊዜ እቺኛዋን ቦታ ተች አደረገ እንደምታዩት። አሁን በዚህኛው ሰዓት እንደገና ሌላ ምን አገኘ? ቮሊዩም አገኘ፣ እቺን ካንድል አገኘ። ነገር ግን አሁንም እዚህ ጋር ፖዚሽን ለመክፈት በቂ ኮንፊደንስ የለንም። አክቹአሊ ኪ ሌቨል ልጅ ፕራይስ ከባለፈው ጀምሮ ሪጀክት እያደረገ የመጣበት ቦታ ላይ አሁንም እዚህ ጋር ሌላ ቮሊዩም አግኝተናል። ነገር ግን የምንተማመንባትና በቃ ፖዚሽን የምንከፍትባት በቂ ካንድል አይደለችም። ሶ ይሄ ቡሊሽ ሙቭመንት መረጋገጥ መቻል አለበት። ሶ ቮሊዩም ማየት መቻል አለብን ማለት ሶ በትዕግስት መጠበቅ ነበረብን። ሶ ፕራይስ ምን አደረገ? እንደገና እቺኛዋን ቦታ ለሶስተኛ ጊዜ ቪዚት ሲያደርጋት ወደ ላይ ከፋለ፣ ወደ ላይ ወጣ። አሁንም ክሊር የሆነ ነገር የለውም። ነገር ግን እቺኛዋን ቦታ ከደረሰ በኋላ እቺኛዋን ቦታ ከደረሰ በኋላና እቺኛዋን ዊክ ካያችኋት እዚህ ቦታ ላይ ከደረሰ በኋላና እቺኛዋን ዊክ ሰርቶ ከጨረሰ በኋላ መውረድ ጀመረ እንደምታዩት ማለት ሶ ምንድነው ያደረኩት እኔ የቱ ጋር ነው የዚህኛዋ ወደታች የምትወርደዋ ሙቭመንት ከዚህ ተነስተ ወደታች የምትወርደዋ ሙቭመንት የቱ ጋር ታበቃለች፣ የቱ ጋር ባየሮች በድጋሚ ቮሊዩም አግኝተው ይገባሉ የሚለውን ነበር መጠበቅ የነበረብኝ ማለት ነው። ሶ ምንድነው የመጀመሪያው ነገር እዚች ጋር ማይነር ኪ ሌቭል አለች። እቺኛው ማይነር ኪ ሌቭል ፕራይስ እዚች ጋር ሲመጣ ሪጀክት ተደርጎ ወደ ላይ መግፋት ይችላል ነበር መቼ ቀደም ላይ ማለት ነው። ነገር ግን ተመልሶ ሲመጣ እቺን ቦታ ብሬክ አድርጓት ድጋሚ ሌላ ቮሊዩም ፈልጎ ነበረ፣ በድጋሚ ወደ ላይ ወጣ። ክሊርሊ ስትሮንግ ባየሮች እንደገቡ የሚያሳይ ብዙም ነገር ባይኖርም አሁን እቺን ብሬክ ካደረገ በኋላ እዚች ጋር ከደረሰ በኋላ በድጋሚ ወደ ላይ መውጣት ይችላል ነበር። ነገር ግን እቺኛዋን እዚች ጋር እቺን ዊክ ከሰራ በኋላ መውረድ ከጀመረ በኋላ እዚህ ጋር ሲመጣ ፕራይስ ቆመ። የቱ ጋር ነው የቆመው? ማይነር ኪ ሌቭል ላይ ቅድም ፕራይስ ሪጀክት ተደርጎ ወደ ላይ መውጣት የቻለበት ቦታ ላይ በድጋሚ ቆመ ማለት ነው። ሶ ፊቦናቺን እንደምታዩት ስዘረጋ ከዚህኛዋ ስዊንግ ሎ እስከዚህ ፕራይስ እስካበቃበት ቦታ ስዘረጋው የቱ ጋር ነው ፕራይስ ሬስት ያደረገው? 61% ላይ ሬስት ያደረገና ቡሊሽ ሙቭመንት አሳየ ማለት ነው። ሁለት ኮንፊደንሶች አሉ። አንደኛ ማይነር ኪ ሌቭል አለ፣ ፕራይስ ቅድም ሬስት ያደረገበት ቦታ ላይ በድጋሚ ሬስት አደረገ። ሌላኛው ምንድነው 61% ፊቦናቺ ሌቭል ላይ ሬስት አደረገና በድጋሚ ሌላ ኢንገልፍ ያደረገ ቮሊዩም ያለው ካንድል አሳየን ማለት ነው። ሶ እንደምታዩት እኔ አክቹአሊ ይሄ አንድ ሰዓት ካንድል እስኪያልቅ ድረስ አልጠበቅኩትም። ምክንያቱም እቺ ካንድል ፕሪንት ከመደረጓ ጀምሮ ስከታተላት ነበር። ምክንያቱም እዚህ ጋር ቮሊዩም ካገኘ ፕራይስ ወደ ላይ እንደሚሄድ እርግጠኛ ነበርኩ። ያ እርግጠኛ ሆንኩበት ምክንያት ምንድነው? ፕራይስ ለሶስተኛ ጊዜ እቺን ቦታ ቪዚት አድርጓታል። ይሄን ቦታ ካያችሁት ፕራይስ እዚህ ጋር ሲደርስ ሪጀክት እየተደረገ ወደ ላይ ሲሄድ ነበር፣ በድጋሚ ሲመጣ ወደ ላይ እየሄደ ነበር። አሁን ለሶስተኛ ጊዜ በድጋሚ ከወሰደው
አሁን ሪትሬስ እስኪያደርግ ጠብቄና ቮሊዩም እስኪያሳየኝ ጠብቄ ብገባ ሞር ፕሮባቢሊቲው ከፍ ያለ ሴትአፕ እንደማገኝ ግልጽ ነበረ ማለት ነው። ሶ እንደምታዩት እቺኛዋ ካንድል ፕሪንት ከመደረጓ ጀምሮ የተከታተልኳት ነበር ብያችኋለሁ። ስለዚህ 30 ሚኒት ላይ ነው የገባሁት። 30 ሚኒት ላይ ኦልሬዲ ጥሩ ቮሊዩም ያለው ካንድል አሳይቶኝ ነበር ማርኬት። እንደምታዩት 30 ሚኒት ላይ በበቂ ሁኔታ ሶስቱን ፕሪቪየስሊ ሶስት የወረዱትን በሙሉ እንግልፍ ያደረገ በ30 ደቂቃ አንድ ካንድል ፕሪንት አድርጎ ነበረ። ሶ ከዚህ በላይ ከጠበቅኩት ምናልባት ሚስ አደርገዋለሁ ብዬ ስላሰብኩ ከዚህ በኋላ በጣም ቮላታይል ሙቭ ሊያሳይ ይችላል ብዬ ስላሰብኩ 30 ሚኒት ልክ እንደተዘጋ 30 ሚኒት ላይ ፖዚሽን ከፍቼ እስከ እዚች ስለ ቅርብ ያለችው ስዊንግ ሃይ ድረስ ቲፔን አስቀመጥኩኝ። ስቶፕ ሎሴ ደግሞ የት ይሆናል ከ61% ዝቅ ብዬ ማለት ነው። ምክንያቱም ማርኬት በድንገት እንኳን መጥቶ ወደ ኋላ እንኳን ቢመለስ 61%ን እንደገና ካገኘ በኋላ ወደ ላይ የመመለስ ቻንስ ሊኖረው ስለሚችል ሁሉ ጊዜ ከ61% ትንሽዬ ዝቅ አድርጌ ያስቀምጣለሁ ስቶፕ ሎሴን። ሶ ቴክ ፕሮፊት የቱ ጋር ይሆናል ማለት ነው? ቅርብ ያለው ሃይ ኤሪያ ላይ ይሆናል ማለት ነው። እንደምታውቁት ብዙ ጊዜ የሚገባው አንዱ ተዋራር ነው። ሶ ይሄን ክሊን ሙቭመንት ማርኬት ሰጥቶኛል ማለት ነው። በቃ ሌላ ምንም ያደረኩት ነገር የለም። ከባለፈው ሳምንት ያየሁት ነገር የለም። የባለፈውን ሳምንት ራሱን ነው ትሬድ ያደረኩት ማለት ይችላል። በቃ እዚህ ጋር ስጠብቀው የነበረውን አክቹአሊ ሚስ አድርጌው ነበር። ማርኬት እንደምታዩት አይደንቲካል የሆነ ነገር ነው። በቃ ፍጹም መንታ የሆነ ነገር ነው ሰርቶ የመጣው ማለት ነው። ስለዚህ ብዙ ግራ የሚያጋባና የሚያጠራጥር ነገር አልነበረውም። ራሱን ነገር ነበር የደገመው። ሶ እኔም ራሱን እዚህ ጋር የተጠቀምኳትን ኮንፊደንሶች ነው ሰብስቤ እዚህ ጋር የተጠቀምኩት ማለት ነው። በቃ እና ኤዩዲኤስዲ ላይ የወሰድኩት ፖዚሽን ከሞላ ጎደል ይህን ይመስል ነበረ። ከዊክሊ ጀምሮ ማየት ከፈለጋችሁ ይሄኛውን በደንብ ብሬክዳውን ስላደረኩት የባለፈው ቪዲዮ ላይ መለስ ብላችሁ ተመልከቱትና ይሄኛውን ሴትአፕ ለምስጠብቀው እንደነበረ ይሄኛውን እንዴት እንደወሰድኩት ክሊርሊ አንደርስታንድ ታደርጉታላችሁ ማለት ነው። በቀጣይ ኤክስኤስዲ ጎልድ ላይ የወሰድኩትን ሴትአፕ አሳያችኋለሁ ማለት ነው። ኦኬ ጋይስ ኤክስኤስዲ ይሄ የዋን ሃወር ቻርት ነው። ብዙ ወደ ኋላ እንመለስም ኤክስኤስዲ ላይ፣ ምክንያቱም ኤክስኤስዲ እንደምታውቁት ቡልራል ላይ ነው ኦል ታይም ሃይ እየሰራ ለረጅም ጊዜ ስትሮንግ የሆነ ቡሊሽ ሙቭመንት ላይ ነው ያለው። የተወሰነ እየወጣ ነገር ግን ቢግ ፒክቸሩን ስንመለከት ኦል ታይም ሃይ እየሰራ ቡልራል ላይ ነው። ስለዚህ በብዛት ምንድነው ጎልድ ላይ የምንፈልገው ባይንግ ኦፖርቹኒቲ ነው ማለት ነው። ባይንግ ኦፖርቹኒቲ ነው ብዙ ጊዜ የምንፈልገው። እንደምትመለከቱት ፕራይስ ምን እያደረገ ነበረ? ኦል ታይም ሃይ ከሰራ በኋላ እንደምትመለከቱት እዚህ ጋር ኦል ታይም ሃይ ከሰራ በኋላ የተወሰነ ወደታች ስሊፕ አድርጎ ተመልሶ ወጣና ከዚህ ጀምሮ ከ3400 አካባቢ ከደረሰ ጀምሮ ፕራይስ እንግዲህ እንደምታዩት ክሊር የሆነ ዳውን ትሬንድ እየሰራ ተመልሶ ነበረ ማለት ነው። ሎወር ሃይ ሎወር ሎ እያለ እንግዲህ ክሊር የሆነ ዳውን ትሬንድ እያሳየ ነበረ የመጣው ማለት ነው። ነገር ግን ፕራይስ እዚህ ጋር ሲመጣ ላስት ዊክ ላይ እዚህ ጋር ሲመጣ ይችኛዋን ኪ ሌቭል ሲያገኝ ሪጀክት መደረግ ችሎ ነበር። ይችኛዋ ኪ ሌቭል ያላት ለምንድን ነው ስንል ወደ ግራ ሄደን ማየት ይኖርብናል። ለምሳሌ የዴይሊ ቻርቱን ባሳያችሁ ለምድሮ ፕራይስ እዚህ ጋር ሲደርስ የተመለሰው ካላችሁኝ እዚች ጋር ግልጽ የሆነ ምን አለ ሬዚስታንስ ሌቭል አለ። እንደ ሬዚስታንስ ያከበራት ቦታ አለ። ይችኛዋን ቦታ እዚህ ጋር ሲደርስ ወደ ታች ተመልሶ ነበረ። ለዚህኛው ሙቭመንት ይሄኛው ምንድነው ሬዚስታንስ ኤሪያ ነው ማለት ነው። ነገር ግን ፕራይስ ከዚህ ከተነሳ በኋላ ብሬክ አድርጎት መሄድ ችሎ ነበር። ነገር ግን ኦል ታይም ሃይ ሰርቶ የተወሰነ ከተንቀሳቀሰ በኋላ ማርኬቱ ተመልሶ ፕራይስ እዚህ ጋር ሲመጣ ምን ተደረገ? ሪጀክት ተደረገ። ይችኛዋን ሬዚስታንስ ኤሪያ እንደ ሰፖርት አከበራት። ቼንጅ ኦፍ ፖላሪቲ ተፈጠረ ማለት ነው። ሪጀክት ተደረገ እዚህ ጋር ፕራይስ። ይሄ ክሊር የሆነ ሪጀክሽን ነው። እንደምታዩት በመጣበት ፍጥነት ወዲያው ነው ሪጀክት ተደርጎ የተመለሰው። ይሄ የመጀመሪያው ቡሊሽ ሙቭመንት እንደጀመረ የምናረጋግጥበት የመጀመሪያው ኮንፊርሜሽን ነው፣ ግን በቂ አይደለም ማለት ነው። ተመልሰን ዋን ሃወር ላይ ስናየው እንዳልኳችሁ ክሊር የሆነ ዳውን ትሬንድ ሙቭመንት እያሳየ ነበረ። ዳውን ትሬንዱ የቱ ጋር በቃ እዚህ ጋር በቃ ቅድም የነገርኳችሁ ቦታ ላይ ሪጀክት ተደረገ። እንደምታዩት ክሊር የሆነ ቡሊሽ ሙቭመንት አሳየ። አሁን ቡሊሽ ሙቭመንቱ ቅድም በሪጀክሽን አንድ አረጋገጥን። ሁለተኛ ደግሞ ሁሌ እንደምላችሁ ምንድነው ካውንተር ትሬንድ ላይ ነው በትክክል ብሬክ መደረግ አለበት። አለበለዚያ እንደገና እንደዚህኛዋ ሎወር ሃይ ሰርቶ የመውረድ ቻንስ ሊኖረው ይችላል። ይሄኛው ብሬክ ተደርጎ ፕሪቪየስሊ ስዊንግ ሃይ የነበረውን ቦታ ቴስት አድርጎ ሲመለስና ኮንፊደንሶቻችን ሲሟሉ ነው የባይንግ ኦፖርቹኒቲ የምናየው ማለት ነው። ይሄ በእኔ ስትራቴጂ መሰረት
ፕራይስ እንደተጠበቀው ነው ያደረገው። ይሄ አክቹዋሊ አርብ ዕለት ነው፣ አርብ ዕለት የገባው ትሬድ ነው። እዛኛው ቪዲዮ ላይ አላስቀምጥኩላችሁም፣ ምክንያቱም ከአርብ በፊት ነበረ፣ ከአርብ ጠዋት ላይ ምናምን ነበር ያንን ቪዲዮ ሰርቼ አፕሎድ ያደረኩት። አርብ ዕለት ጠዋት ምናምን ነገር ነበረ። ሶ ይሄ አርብ ዕለት ከሰዓት ምናምን የተወሰደ ፖዚሽን ነው። አክቹዋሊ ሙሉን አልወሰድኩትም፣ ከሰዓት ነበር፣ አርብ ከሰዓት ምናምን ነበረ የወሰድኩት። ሶ ዊኬንድን ሆልድ አላረኩትም። እንደምታዩት ፕራይስ እዚህ ጋር ነበረ ስለዚህ 6 ሰዓት የዘጋው። ሶ 15 ደቂቃ ምናምን ሲቀረው ዘግቼው ነበረ የወጣሁት። አልያዝኩትም፣ ዊኬንድን አልያዝኩትም ነበረ፣ ትንሽ ሪስኬም ከፍ ያለ ስለነበረ። ሶ ይችኛዋም አዲስ የጀመረች ቡሊሽ ሙቭመንት ስለነበረች እና ተቃራኒ ዳታ ካገኘ ምናልባት ቅዳሜና እሑድ አዲስ የጀመረ ትሬንድ ስለሆነ ምናልባት ጎልድን እንደምታውቁት በጣም ሴንሲቲቭ ነው። ቅዳሜና እሑድ ለሚወጡ ዳታዎች በጣም ሴንሲቲቭ ነው። ሶ መያዙን አልፈለኩትም ነበረ ዊኬንድ ላይ አዲስም ስለነበረ። ምናልባት ሰኞ፣ ምናልባት ሮብ፣ ማክሰኞ ምናምን ነገር የተከፈተና በደንብ የተረጋገጠ ቡሊሽ ሙቭመንት ላይ ቢሆን በደንብ ሆልድ አደርገዋለሁ። ሶ አዲስ ስለነበረና ተቃራኒ ዳታዎች ቅዳሜ ላይ ከወጡና እሑድ ላይ ከወጡ መልሶ ስሊፕ ሊያደርግ ይችላል ብዬ ስላሰብኩኝ ብዙም ሆልድ አላረኩትም። እዚህ ጋር እንደነበር ሌሊት 6 ሰዓት እዚህ አካባቢ ሲመጣ 15 ደቂቃ ምናምን ሲቀረው 1-1 ምናምን አካባቢ ሲሰጠኝ ዘግቼው ወጥቼ ነበረ። ግን እሱንም ላሳያችሁና ማክሰኞ ዕለት ወደ ወሰድኳት ትሬድ እንመጣለን ማለት ነው። ሶ ምንድነው የሆነው? እንደነገርኳችሁ ብሬክ ካደረገ በኋላ ይሄንን ቦታ መልሶ ሪቴስት ሲያደርግ ነው ምገባው ብያችኋለሁ። ሶ እንግዲህ ቅድም እንደነገርኳችሁ 1 አወር ላይ ሪጀክት ተደረገ፣ ፕላስ ካውንተር ትሬንድ ላይ ተሰበረ፣ 2 ኮንፍለንስ ሪጀክሽን አለ፣ ካውንተር ትሬንድ ላይ ተሰበረ፣ ሁለት ኮንፍለንስ። ሶ ፕራይስ ፑል ባኩ መጣና እየተረፈ ትሬንድ ላይኑን ተች አደረገና ቮሊዩም አሳይ። ፎርመርሊ የሰራትን ቤሪሽ ካንድል ወዲያውኑ እንገልፍ አደረጋት። እንደምታዩት ተመሳሳይ ካንድል ፕሪንት አደረገ። በቃ ይሄ ማለት ምን እያለ ነው? ኦልሬዲ ጨርሻለሁ እያለ ነው። በቃ ይሄ ፑልባኩ መጠናቀቂያው እንደሆነ እያሳየኝ ነው። ምክንያቱም ምንድነው አንደኛ ፕራይስ ፑልባኩ የቱ ጋር ነው ያረፈው? 61% ፌበናቺ ሌቭልን ትንሽዬ ብሬክ አድርጓታል። ነገር ግን ወዲያውኑ ኮሬክት ያደረጋት ፕላስ ፕሪቪየስሊ የሰራትን ካንድል ይችኛዋን ቤሪሽ ካንድል ካያችሁት ፉሊ እንገልፍ አድርጓታል። ሶስተኛ የቱ ጋር ነው ያረፈው ፕራይስ ብትሉ ትሬንድ ላይኑን ተች ነው ያደረገው። እንደ ሬዚስታንስ ተች አድርጓት ወዲያውኑ የተመለሰው ማለት ነው። እዚህ ጋር ራሱ 3-4 ኮንፍለንስ አለ ማለት ነው። የመጀመሪያው እንግዲህ ልድገምላችሁ አሁንም ክሊር እንዲሁም ማለት ነው። 1 አወር ላይ ሪጀክሽን አይቻለሁ። ሶ ሪጀክሽኑ በቂ አይደለም፣ ብሬክ እስኪደረግ መጠበቅ አለብን። ይሄ ካውንተር ትሬንድ ላይን ብያለሁ። ምክንያቱም እንደዚህኛዋ ካውንተር ትሬንድ ላይኑን ተች አድርጎ ሊወርድ ስለሚችል ሶ ሰበረ፣ ክሊርሊ ሰበረ፣ ስዊንግ ሃይን ቴስት አደረገ፣ ፑል ባክ ወረደ። የት ጋር አረፈ? 61% ላይ። እንደገና ፕራይስ ከ61% በላይ ከ61% እኩል ሌላ ምን አገኘ? ትሬንድ ላይኑን ተች አደረገ እንደ ሬዚስታንስ ሌቭል ማለት ነው። ሶስተኛ ምን አደረገ? አዲስ ቡሊሽ ካንድል ፕሪንት አደረገና ቤሪሽ የነበረችዋን ካንድል ወዲያውኑ ኮሬክት አደረጋት። 3-4 ኮንፍለንስ እዚሁ ጋር ተሟላ ማለት ነው። ከዚህ በላይ ማየት የሚጠበቅብኝ ነገር የለም። አለበለዚያ ማወሳሰብ ነው። አለበለዚያ ማርኬቱ እያየሁት እቶኝ ይሄዳል ማለት ነው። ሶ ይችኛዋ ካንድል እንደተዘጋጅ ጃምፕ ብዬ ገባው። እንደምታዩት ክሊን ሙቭመንት ነበረ። እንዳልኳችሁ እዚህ ጋር 6 ሰዓት ላይ ሲመጣ እዚህ ጋር ዘግቼዋለሁ። ሆልድ ማድረግ አልፈለኩም ነበረ ዊኬንድን። ነገር ግን ማርኬት ሙሉ በሙሉ መሄድ ችሎ ነበር እስከዚህኛው ሃይ ድረስ ማለት ነው። ሶ ማክሰኞ ዕለት ስቴን ትሬድ እንዴት ገባው ካላችሁኝ ላስረዳችሁ። እቺኛዋን ስክሪንሻት እንደውም ልኬላችሁ ነበር። እቺን ቻናል ልኬላችሁ ነበር ከመግባቴ በፊት ቴሌግራም ላይ ምን ታስባላችሁ ብያችሁ ነበር። ምንድን ነው ያየሁት? እንግዲህ ፕራይስ ቡሊሽ ሙቭመንት ጀምሯል ብለናል። መጣ እቺኛዋን ሁለት ዶቶች ኮኔክት አደረገን። ሶ አንድ ትሬንድ ላይ እናገኛለን። ሁለት ዶቶች ኮኔክት ማድረግ ከቻለን አንድ ትሬንድ ላይ ማግኘት እንችላለን ማለት ነው። ሶ ፕራይስ በዚች ውስጥ መንቀሳቀስ ሊጀምር ነው የሚል የሆነ አሰምሽን ይኖረናል ማለት ነው። ሶ ፕራይስ እቺኛዋን ቦታ ከጨረሰ በኋላ ተመልሶ እዚች ጋር ነካና አንድ ኪ ሌቭል አገኘ፣ ወደ ላይ ወጣ። እቺኛዋን ኪ ሌቭል ምላት ለምንድን ነው? እዚህ ጋር ፕራይስ 1-2 ጊዜ ሪጀክት ተደርጓል። ሶስተኛ እዚች ጋር ትንሽ ተተራምሶ ነበር፣ ብሬክ አድርጓታል። 4ኛ ጊዜ ነው የነካት እንደምታዩት። ከዛ ወደ ላይ ሶ እዚህ ጋር ሲመጣ ፕራይስ የሆነ ሪጀክሽን ካሳየ አሁንም ወደ ላይ መምጣት ፕሮባቢሊቲ ያለው፣ ኦር ከሰበረ ደግሞ ሌላ ነገር ነው የምንጠብቀው ማለት ነው። ሶ ፕራይስ ግን ምንድነው ያደረገው? በድጋሚ ቺን ቦታ ጋር ሲመጣ ድሮፕ አደረገና ወደ ላይ ከፍ ማለት ቻለ። ነገር ግን አልቻለም። አሁንም መለሰ። ነገር ግን ከዛ በመጨረሻ ምን አደረገ? ወደ ላይ ሰብሮ ወጣ። አሁን ኮንፍለንሶቹ ልሰብስብላችሁ እንዴት እንደገቡ። ሶ
ፕራይስ ቡሊሽ ሙቭመንት ጀምሯል። ወረደ። ሲወርድ የቱ ጋር አረፈ? ይችኛዋ ኪ ሌቭል ላይ አረፈ። ይችኛዋ ኪ ሌቭል ላይ ሲያርፍ ምን እያደረገ ነው ያረፈው? ይችኛዋን ፕራይስ አክሽን ትሬደሮች ካላችሁ ይችኛዋ ቻናል ምን ትባላለች? ፋሊንግ ዌጅ ትባላለች። ፕራይስ አክሽን ላይ ፕራይስ አክሽን ፓተርኖች ፋሊንግ ዌጅ ትባላለች። ሶ ቡሊሽ ሪቨርስ አለች። ይችኛዋ ቦታ ብዙ ጊዜ ብሬክ ከተደረገች ቡሊሽ ሙቭመንት እንደሚቀጥል እርግጠኛ ነኝ። አንብባችኋል ብዬ አስባለሁ ፕራይስ አክሽን ያጠናችሁ ልጆች። እሱ ብቻ አይደለም ፓተርን አለ። እዚህ ጋር ካያችሁት ደብል ቦተም ፓተርን አለ። ፕራይስ መጣ፣ ሰፖርት ተደረገ፣ ወደ ላይ ወጣ፣ ትንሽዬ ቢሆንም ማለት ነው። እንደገና ተመለሰ፣ ሰፖርት ተደረገ። ከዛ በመጨረሻ ባየሮች ያላቸውን አቅም ሰብስበው ከዚህ ቻናል አስወጡት ማለት ደብል ቦተሙን ፕራይሱን በደንብ አድርጎ ሰፖርት አድርጎት ወደ ላይ እንዲወጣ አደረገው ማለት ነው። ባይ ዘ ዌይ ፕራይስ አክሽን ፓተርኖች በጣም ፓወርፉል ናቸው። እኔ ፕራይስ አክሽን ማንበብ ስጀምር ግራ ይገባኝ ነበር። እነዚህ ፓተርኖች እንዴት ነው የሚሰሩት? ማለት እንዴት ነው ስዕል እያየው የሆነ ፒክቸር እያየው የሆነ ፓተርን እያየው እንዴት ነው ትሬድ የማደርገው እል ነበር። ጀስት ከኋላ ያለውን ሳይኮሎጂ ስለማልረዳው ማለት ነው። ግን እያንዳንዱ የፕራይስ አክሽን ፓተርን ከኋላው የራሱ የሆነ ማርኬት ሳይኮሎጂ አለው። ጀስት ደብል ቦተምን ለማስረዳት ያክል ምንድን ነው ፕራይስ እየወረደ ነበር የመጣው። ሶ እዚህ ጋር ሲደርስ ባየሮች ገቡ። በዚህ በወረደበት ፍጥነት ባየሮች የተቻላቸውን ያክል ፕራይስን ወደ ላይ ለማስወጣት ሲሞክሩ ይችኛዋ ቅርጽ ተፈጠረች። ሶ እንደገና ግን እዚህ ጋር ይዘውት የመጡት ሴሊንግ ፓወር ስላለ አሁንም ባየሮችን ኢንቫሊዴት አድርገው ፕራይስን አወረዱት። በዚህ በሁለተኛው ላይ ግን ባየሮች ያላቸውን አቅም ሰብስበው ፕራይስን ወደ ላይ ገፉት። ሶ በዚህ ምክንያት ነው ደብል ቦተም የሚፈጠረው ማለት ነው። ለመድገም ያክል ሴለሮች ይመጣሉ፣ ፕራይስን ፑሽ ያደርጉታል ወደታች። ይዘውት የመጡት ሴሊንግ ፓወር ስላለ ባየሮች ይገባሉ፣ የተሻላቸውን አቅም ፈጥረው ወደ ላይ ለማስወጣት ይሞክራሉ። ምክንያቱም ለነሱ ይሄ ቦታ አትራክቲቭ ነው። ኪ ሌቭል አለ። ከዚህ በታች ይዘውት የመጡትም ሜጀር ትሬንዱም ከላይ ወደ ላይ ስለሆነ ይዘውት የመጡትም ፓወር ስላለ ከዚህ በታች ፕራይስን ላለማውረድ እዚህ ጋር ያላቸውን አቅም ፈጥረው ፑሽ ለማድረግ ይሞክራሉ። ነገር ግን አሁንም እዚህ ጋር ሴለሮች ስላሉ ሴሊንግ ፓወር ስላለ ሴለሮች የመጨረሻ ሙከራቸውን ይሞክራሉ። ሶ ይችኛዋ ፓተርን ትፈጠራለች። በመጨረሻ ባየሮች ያላቸውን እንዳለ አቅም ፈጥረው ወደ ላይ ሲገፉት ደብል ቦተም ይፈጠራል ማለት ነው። ሄድ ኤንድ ሾልደር ፓተርን ብትሉት፣ ሌሎቹም ደብል ታፕን ብትሉት፣ ትሪፕል ታፕ፣ ትሪፕል ቦተም፣ ብዙዎቹ የፕራይስ አክሽን ፓተርኖች ማርኬት ሳይኮሎጂ ያላቸው ቢሃይንድ እንዴት ያ ፓተርን የሚፈጠርበት የራሱ የማርኬት ሳይኮሎጂ አለ ብታጠኑት፣ እና በጣም ፓወርፉል የሆነ መልእክት ነው የሚሰጠው ማለት ነው። ሶ እዚህ ላይ ይችኛዋን ደብል ቦተምም እንደ ኮንፊርሜሽን ወስጃት ነበረ ማለት ነው። አንድ ትሬንድ ላይን አለ። አሁን ኮንፍለንስ ሰበስብላችሁ አንድ ትሬንድ ላይን አለ። ትሬንድ ላይኑ ጋር መጥቷል። አክቹዋሊ ተች አላደረገውም ግን መጥቷል። ሶ የግድ ተች እስኪያደርገው መጠበቅ ላይኖርብኝ ይችላል። ምክንያቱም እዚህ ጋር በቂ የሆነ ኮንፍለንስ ካሳየ ፕራይስ የግድ ሰብሮ፣ አንዳንዴ በእርግጥም ሰብሮትም እንደዚህ ሊመለስ ይችላል። የተወሰነ ፐርፌክት ነገር አያሳይም ፕራይስ የግድ ግጥም ማለት ላይኖርበት ይችላል። ሶ ሌሎች ኮንፍለንሶች ከተሟሉ ታቀራርቡታላችሁ ማለት ነው። ሶ ትሬንድ ላይን አለ። ትሬንድ ላይን ጋር መጥቷል። ኪ ሌቭሉ ላይ መጥቷል። ኪ ሌቭሉ ጋር ሲመጣ ሌላ ምን አድርጓል? ደብል ታፕ ሰራ። ከዛ በኋላ ምንድነው እቺ ፋሊንግ ዌጅ አለች። እቺ ቻናል ስትሰበር ጠብቂ መግባት ብቻ ነው። ሌላ ነገር አላደረግም። ኤኤምኤም ነበር አክቹአሊ ኤኤምኤም ነበር እዚች ጋር። ሶ ይሄን ብሬክ ሲያደርገው እቺኛዋን ካድል ካያችኋት እቺኛዋን ከሰበረ በኋላ ኤኤምኤው ከዚህ በኋላ ከኋላ ትቶት ማርኬት ወደ ላይ ወጥቷል ማለት ነው። ስለዚህ ኤኤምኤው ራሱ አሁን እንደ ሰፖርት ሆኖ እያገለገለ ወደ ኋላ ይመለሳል። ካያችሁት ይኸውላችሁ ኤኤምኤው ሰፖርት የሆነ ማርኬት ይቺን ኤኤምኤ ካገኘ በኋላ ወደ ላይ እየወጣ መሄድ ችሏል ማለት ነው። ስለዚህ ትሬንድ ላይን 1 ኪ ሌቭል 2 ደብል ቦተም 3 ፋሊንግ ዌጅ ብሬክ ተደረገ 4 ከዛ የመጨረሻ ብሬክ የተደረገችበት ካንድል ራሱ በጣም ቮሊዩም ያላት ነች 5 ከዛስ ኤኤምኤ ብሬክ ተደርጓል በዚህ ካንድል እኩል ከፋሊንግ ዌጁ ጋር ማለት ነው 6 ማለት ትችላላችሁ። ከበቂ በላይ ኮንፊደንስ አለው። ከዚህ በላይ እንደምነግራችሁ ከዚህ በላይ ኮንፊደንስ መጠበቅ ማለት ማርኬት ትቷችሁ ነው የሚሄደው። አሁን እዚህ ጋር ወስኜ 1 አወር ካንድል ሲዘጋ ወስኜ ባልገባ እንደምትመለከቱት እንዳለ ፕሮፊቴን ይዞት ይሄዳል ማለት ነው። አበቃ። ስለዚህ ኮንፊደንሶች ተሰብስበዋል። ጃምፕ ብዬ ገባው። ፕራይስ እንደውም በጣም ነው ሄደው፣ እንደምታዩት በጣም ነው ሄደው። በቃ አልተመለሰም ከዚህ በኋላ ማለት ነው። በጣም ነው ስትሮንግ ሙቭመንት አሳይቶ እንግዲህ የተነሳበት አካባቢ የደረሰ ነው ማለት ነው። ኦልሞስት ወደ 3300 አካባቢ
ሄዷል ማለት ነው ፕራይስ። ሶ ጎልድ ላይ የወሰድኩት ፖዚሽን ይሄንን ነው። በቃ ሲምፕል የሆነ ፕራይስ አክሽን ሪድ በማድረግ ነው ይሄንን ፖዚሽን የወሰድኩት ማለት ነው። ሶ ግልጽ ካልሆነላችሁ እንግዲህ ይሄንን ቪዲዮ ካያችሁት በኋላ ላይቭ ስለሚኖረን ላይቭ ላይ ጥያቄ እንትን ትሉኛላችሁ፣ በደንብ አስረዳችኋለሁ። ላይቭ ላይ እሁድ ላይቭ ይኖረናል ብዬ አስባለሁ። ሶ አሁን ወደ ቀጣዩ ዩአር ካድ የመጨረሻ ፖዚሽን የነበረውን ዩአር ካድን እናያለን ማለት ነው። ኦኬ ጋይስ ዩአር ካድ ቻርት ይሄን ይመስል ነበር። ፖዚሽኑ ይሄ ነው። ኦኬ ይሄንንም ከመግባቴ በፊት ጀስት ቼክ እንድታደርጉት ስክሪንሻት ልኬላችሁ ነበረ። ፕራይስ እዚህ አካባቢ እያለ ዝም ብዬ ስክሪንሻት ልኬላችሁ ነበር። ጀስት እዩትና ከገባሁት ብሬክዳውን አድርግላችኋለሁ ብዬ ፖስት አድርጌላችሁ ነበር ቴሌግራም ላይ። ሶ እንዴት እንደገባሁት ይሄንን ፖዚሽን እንዴት እንደገባሁት አሁን አብረን እኔ ማለት ነው። እስኪ ከዊክሊ ጀምሮ ፕራይስ ምን እያደረገ ነበር የሚለውን ነገር ለመመልከት እንሞክር። እስኪ እንግዲህ እንደምትመለከቱት ፕራይስ ይቺን ሌብል ሲያገኝ ነው ወደ ታች መውረድ የጀመረው። እንደምትመለከቱት ይሄ ከ2020 ጀምሮ ስትሮንግ የሆነ ሬዚስታንስ ኤሪያ ነው። ፕራይስ እዚህ ጋር ሲመጣ ድሮፕ አደረገ፣ በድጋሚ መጣ አየው። ከዛ በኋላ በጣም ሃይሊ ነው፣ በጣም ነው ድሮፕ ያደረገው እንደምታዩት። ሁለተኛ ጊዜ ላይ ሲመጣ ፕራይስ በጣም ነው የወረደው ከዚህ በኋላ ማለት ነው። ቢያንስ ከዚህ 2020 ጁን ላይ በዚህ ቦታ ላይ ሬዚስት ከተደረገ በኋላ እስከ 2022 ለሁለት ዓመት ሙሉ በጣም ሲወርድ ነበረ ማለት ጭራሽ አልተመለሰም። አንዴ እዚህ ጋር ሬዚስት ከተደረገ በኋላ ነገር ግን ከዛ በኋላ ፕራይስ ቀስ እያለ መጣና አሁን የነበርንበት ቦታ ላይ ተገኘ ማለት ነው። ሶ ሲገኝ 2020 ላይ ሬዚስታንስ የነበረውን ቦታ በድጋሚ አሁን አገኘው። ሶ ዊክሊ ካንድሎቹን ባሳያችሁ ተመልከቱት። ዊክሊ ካንድሎቹን ባሳያችሁ ፕራይስ እዚህ ያቺን ቦታ ሲያገኝ ከአንድም 2-3 ሪጀክት ተደረገ። ፕራይስ መጣ እዚች አካባቢ ወደ ሪጀክት ተደረገ፣ ድጋሚ ተመለሰ፣ ሪጀክት ተደረገ፣ ድጋሚ ወጣ፣ ሪጀክት ተደረገ ማለት ነው። እቺ እንደምታዩት ዊክሊ ላይ ከዛ እቺኛዋን ሁለት ካንድል ካያችኋት በደንብ ሬዚስት ተደርጎ ወደ ታች ሙቭመንት እየጀመረ እንደሆነ የሚያስታውቁ ካንድሎች ናቸው ሪጀክሽኖቹ ማለት ነው። ፕላስ ዊክሊ ሬዚስታንስ ኤሪያ ስለሆነ በጣም ስትሮንግ ኤሪያ ነው፣ በጣም ስትሮንግ ሬዚስታንስ ኤሪያ ነው። እንግዲህ ከ2020 ጀምሮ እንደ ሬዚስታንስ ኤሪያ ያገለገለ ቦታ ነው። ማርኬትን እዚህ ጋር እንግዲህ ሬዚስት ሲያደርገው በጣም እንዲወር ያደረገ ቦታ ስለሆነ የተወሰነ ማርኬትም እዚህ ጋር ሲመጣ በድጋሚ የተወሰነ ሬዚስት እንደሚደረግ ግልጽ ነው ማለት ነው። ሶ ዴይሊ ላይ ምን እያደረገ ነው? እስኪ ዴይሊ ላይ ያለውን ነገር እንመልከት። ዴይሊ ላይ እንደምትመለከቱት የራሱን ቢግ ፒክቸር የራሱን የዊክሊውን ፒክቸር ነው ሰፋ አድርጎ የሚያሳየን ማለት ነው። ሶ ፕራይስ መጣ እዚህ ጋር ፉል ኢንግልፍ ተደርጎ ወረደ ማለት ነው። ልክ ሲወርድ ይቺን ቦታ ካያችኋት፣ ይቺኛዋን ሌቭል ካያችኋት ፕራይስ ከ1 2 3 4 ጊዜ እየመጣ የተመላለሰባት ቦታ ነች። ደግሞ ደጋግሞ ቪዚት አድርጓታል ይቺን ቦታ ማለት ነው። ብሬክ አደረገ፣ መጣ። ከዚህ ሲጀምርላችሁ ፕራይስ እዚህ ጋር ነበረ፣ ወረደ። ይቺን ቦታ ሲያገኝ ሪጀክት ተደረገ። 1 2 3 እነዚህን ካንድሎች 4 5 ካንድሎች ካያችኋቸው ይቺን ቦታ ፕራይስ ሲያገኝ ሪጀክት እያደረገ ይመለሳል። ግን በመጨረሻ ሰብሯት ሄደ። ትልቁን ሬዚስታንስ ኤሪያ ያገኘ፣ ወዲያውኑ ወረደ፣ በድጋሚ መጣ ማርኬት። ይቺኛዋን ኪ ሌቭል በጣም ተመላለሰባት። ሶ ፕራይስ ብዙ ቦታ ቪዚት ያደረገው ሌቭል ካለ ያ ሌቭል ኪ ሌቭል ነው ማለት ነው። ሶ ፕራይስ በድጋሚ ያንን ቦታ ሲመጣ የሆነ ነገር ያሳየናል፣ የሆነ ሪጀክሽን ያሳየናል በድጋሚ ማለት ነው። እሱን ነው የተጠቀምኩት። ወደ ዋን አወር ወርጄ ላሳያችሁ። ዋን አወር ላይ እንደምትመለከቱት እንግዲህ አሁን ምን አይተናል? ባያዛችንን ለይተናል። ፕራይስ ላይ ጋር ሬዚስት እንደተደረገና ወደ ታች ሙቭመንት እንደጀመረ መልሶ እያሳየን ነበረ። ዴይሊ ማሳይተናል። ዊክሊ ላይም ያሉት ሪጀክሽኖች እሱ ነው የሚያረጋግጡት። ዴይሊ ላይም እንደምታዩት ዊክሊ ላይ የነበረውን ነገር ነው ያረጋገጠልን፣ ወደ ታች እየወረደ ያለው ማለት ነው። ነገር ግን ፕራይስ በዛ ሙቭመንት ውስጥ ምን ሰጥቶናል? ኪ ሌቭል ሰጥቶናል። ይሄ ብዙ ጊዜ ማርኬት የተመላለሰበትን ቦታ አሳይቶናል። በጣም ብዙ ጊዜ የማይቆጠር ጊዜ ማለት ነው። 1 2 3 ብዬ የማልቆጥርላችሁ ብዙ ጊዜ ፕራይስ ቪዚት ያደረጋት ፕሌስ አለች። ያቺ ፕሌስ የተሆነች እቺ መስመር ነች። ሶ ፕራይስ እንግዲህ እቺኛዋ ሙቭመንት ወደ ቤሪሽ ነው ካለን፣ ዴይሊም ያለው ነገር ወደ ቤሪሽ የሚያሳየን ከሆነ፣ ዊክሊም ያለው ሪጀክሽን ወደ ቤሪሽ የሚያሳየን ከሆነ የምናየውኛም ወዴት ነው? ወደ ቤሪሽ ነው ማለት ነው። አጌንስት አንሄድም ማለት ነው። ምክንያቱም ፕራይስ እዚህ ጋር ሪጀክት እየተደረገ ነበር ሲመጣ የነበረው ማለት ነው። ሶ አሁን ምንድን ነው
እዚህ ጋር ከደረሰ በኋላ ፕራይስ ተመልሶ ወዴት ወጣ? ወደ ኪ ሌቭሉን አገኘ። ይሄ ኪ ሌቭል እንግዲህ በጣም ብዙ ጊዜ ማርኬት ተመላልሶበታል ማለት ነው። በጣም ብዙ ጊዜ ሪጀክሽን አሳይቷል። ሰብሮት ቤድም ተመልሶ በጣም ብዙ ቦታ ተመልሶ በጣም ተመላልሶ ጎብኝቶታል ይሄን ቦታ። ሶ ፕራይስ ለመጨረሻ ጊዜ እዚህ ጋርም ሲደርስ ምን አደረገ? እንደምታዩት ዋን አወር ላይ በድጋሚ እዚህ ጋር ሲመጣ ወዲያው ሪጀክት ተደርጎ ወደታች ወረደ። አሁን ሲወርድ እዚህ ጋር እንደምታዩት እቺ ትሬንድ እየሰራች ነው ሄደችው። ለኔ ካውንተር ትሬንድ ላይ ነች እቺ በኔ እይታ ማለት ነው። ለምን ካውንተር ትሬንድ ላይ ነው የምላት? ቢሪሽ ሙቭመንት ነው ብያችኋለሁ። ከዊክሊ ጀምሮ ሪጀክት እየተደረገ ነው። ዴይሊ ላይ እንደምታዩት እየወረደ ነበር የማርኬት። ሶ ወደ ኋላ የሚመለስና ቺን ኪ ሌቭል የሚፈልጋት ከሆነ በድጋሚ ሌላ ሴሊንግ ፓወር ፈልገው ነው ቺን ኪ ሌቭል ሊመለከታት የሚመጣው። ፕራይስ እንዳልኳችሁም ፕራይስ መጣ ወዲያውኑ ወረደ። ነገር ግን እቺ ካውንተር ትሬንድ ላይን እስካሁን አልተሰበረችም። ነገር ግን አሁን ምን ሰጠን? ምን የሆነ ነገር ሰጠን? ሄድ ኤንድ ሾልደር ፓተርን። ቅድም ምን ብያችሁ ነበረ? ፓተርኖች በጣም ፓወርፉል ናቸው። እንደምትመለከቱት ክሊር ባይሆንም ክሊር እንዲሆን አጠብቁ። ብዙ ጊዜ ሄድ ኤንድ ሾልደር ፓተርን ሰርቷል። እዚህ ጋር እንደምታዩት ፕራይስ መጣ ሄደ፣ እዚህ ጋር ደረሰ፣ መጣ፣ በድጋሚ ራይት ሾልደር ሰራና ድሮፕ እዚህ እስከ ኢንትሪው ድረስ ላስምርላችሁ ድሮፕ አደረገ እንደምታዩት ማለት ነው። ሶ ሄድ ኤንድ ሾልደር ፓተርንም የራሱ የሆነ ማርኬት ሳይኮሎጂ ያለው ይሄ የሚፈጠርበት ማለት ነው። እዚቹ ጋር ለማስረዳት ፕራይስ ከዚህ ጀምሮ እየገፋ መጣ። ባየሮች ነበር የያዙት። እዚህ ጋር ሲመጡ ሴለሮች መጡና የተሻላቸውን ያክል ወደ ታች ገፉት። ነገር ግን ፕራይስ በድጋሚ ወደ ላይ ወጣ። አሁን ግን እዚህ ጋር ሲደርስ ሴለሮች ኃይል ይገቡና አወረዱት። በድጋሚ የመጨረሻ ባየሮች ያላቸውን አቅም ፈጥረው ፕራይስን ለመጨረሻ ጊዜ ለመግፋት ሲሞክሩ ነው ሄድ ኤንድ ሾልደር ፓተርን የሚፈጠረው ማለት ነው። ሶ የመጨረሻ ሲሞክሯት ራይት ሾልደር ትፈጠራለች። ሶ አሁን ከዚህ ጋር ጀምሮ ሴለሮች ስላሉና ኪ ሌቭል ስለሆነ ይሄን ቦታ አሁን ከዚህ በላይ ፕራይስን መግፋት አይችሉም ማለት ነው። ሶ ቀጣዩ ሙቭመንት ምንድነው? ይችኛዋን ኔክ ላይን ከሰበረ ማርኬት ድሮፕ እንደሚያደርግ በጣም ግልጽ ነው። ይሄንን ያዩት በቃ እስከዚህ ድረስ ይሄንን ያዩት ስክሪንሻት ስልክላችሁ እዚህ ድረስ ነበር ያዩት ማለት ነው። ሶ ይሄንን ትርጉም ሰጥቶኝ ነበር ማርኬት ከመግባቴ በፊት። ሶ ምንድነው የጠበቁት? ይችኛዋ ኔክ ላይን እስክትሰበርና ፕላስ የኛው ትሬንድ ላይን አለ። መጀመሪያ የኛው ትሬንድ ላይን እንዲሰበር ፈልጋለሁ፣ ምክንያቱም እየገፋው ሊቀጥል ስለሚችል ማለት ኪ ሌቭል አግኝቻለሁ። የመጀመሪያው ኮንፊደንስ እሱ ነው። ኪ ሌቭል ላይ ሲደርስ ፕራይስ ሞረድ ችሏል። ሄድ ኤንድ ሾልደር ፓተርን ሰርቷል። ሶ ፕራይስ ይሄኛውን ቦታ እንዲሰብር ፈልጋለሁ። ኦልሬዲ ከትሬንድ ላይኑ ወጥቷል ፕራይስ፣ እሱን አሳይቶኛል። ነገር ግን ይችኛዋን ኔክ ላይን ክሊርሊ ስላልሰበረ የተወሰነ መቆየት ነበረብኝ ማለት ነው። ሶ ይችኛዋን ኔክ ላይን ከሰበረ በኋላ ፕራይስ በዚች መጣ፣ እያየሁት ነበረ። በዚች መጣ፣ ወዲያውኑ ተመለሰ። ጠበቅኩት። እዚች ጋር ሲደርስ ግን ገብቻለሁ ኦልሞስት በቃ። ምክንያቱም ከዚህ በኋላ ቢግ ሙቭመንት እንደሚመጣ አውቀዋለሁ። ቢግ ሙቭመንት እንዲመጣ እንደሚችል አውቀዋለሁ። እንደምታዩትም ደግሞ ቢግ ሙቭመንት የሆነ ጠንካራ የሆነ ሙቭመንት መጥቷል። ኦልሬዲ ብሬክ ካደረገ በኋላ ፕራይስ ወዲያው ነው የወረደው። ሻርፕ ሊሆን የወረደው ማለት ነው። አግሬሲቭ ነው የገባሁት። አክቹዋሊ አግሬሲቭ የሆነ ሴል ነው የገባሁት። እኔ ብዙ ጊዜ ፑልባክ እስኪሰራ ልጠብቅ ነበር። እቺ ቦታ ተሰብራ እዚህ ጋር ሲመጣ እና መልሶ እቺ ኔክ ላይኗን ኪ ሌቭሏን ተች አድርጎ የሆነ ኮንፊርሜሽን እስኪያሳየኝ ድረስ ጠብቅ ነበረ። እሱንም ሰርቷል ፕራይስ። እዚህ ጋር እመጣላችኋለሁ። ነገር ግን እኔ እቺኛዋን ትሬንድ ላይን ከሰበረ በኋላ ታግሼው ነበር የተወሰነች ከዚች ኔክ ላይን በደንብ እስኪወጣልኝ። ነገር ግን ታሸ። በጣም ረጅም ሰዓት ሲታሽ በቃ እቺኛዋ ካንድል እንደዘጋሽ ገብቻለሁ። 1 2 3 4 እንደውም ታሽቷል እያልኳችሁ ነበር ቴሌግራም ላይ። ሶ 2 ሰዓት 3 ሰዓት 4 ሰዓት ከቆየ በኋላ ወዲያው ድሮፕ ያደረገው ማርኬት ማለት ነው። በቃ እቺ ቢግ ሙቭመንት እንደምትፈጠር ስላወቅኩ ነበር ማለት ከኤክስፒሪየንስ ማርኬት ይሄን ይሰራል ተብሎ ሁሉ ጊዜ አይወራም። ነገር ግን ከቻርት ጋር በመቆየት የተወሰነ ነገር ትገምታላችሁ። የተወሰነ ፕሮባብሊ እንደዚህ ሊያደርግ ይችላል፣ ስለዚህ አድቫንቴጅ ልጠቀም የሚል ነገር ይኖራል ማርኬት ላይ ማለት ነው። ሶ እቺኛዋ ትንሿ ከዚች ከኔክ ላይኗ ትንሽ የወጣችዋ ካንድል ፕሪንት እንደተደረገች ጃምፕ ብዬ ገባው። ሶ ፕራይስ እንደምታዩት ወረደ፣ ሪትሬስ አደረገ። ዋይዘው ይሄኛውን ቦታ ባላየው ኖሮ ይሄኛውን ቦታ ትሬድ አደረገው ነበር። የሚገርማችሁ ማለት ነው ይሄኛውን ቦታ ትሬድ አደረገው ነበር በእርግጠኝነት ማለት ነው። ነገር ግን እዚህ ጋር ምን እንደተፈጠረ አላውቅም። የማርኬት ሙቭመንቱ ልክ አልነበረም። ሌሎቹንም ቻርት ሳያቸው ዜና ይኑር ምን ይኑር ምናምን ነገር በጣም የሆነ ወደ ላይ ወደ ታች ምናምን ብሎ ነው እንደውም ሪጀክት ሁሉ ላይ ያደርገኝ ነበረ። ከዛ ነው ተመልሶ ወርዶ ወደ እኔ አቅጣጫ መጓዝ የጀመረው። ግን
እዚህ ጋር ባልገባው ነው ሪትሬስ ሲያደርግ ጠብቄ በእርግጠኝነት እቺ ቦታ 61% ነች። በእርግጠኝነት ምላችሁ እስኪ ለክተን እንያት። ከዚህች ኋላ አይደለ ስዊንግ የቅርቧ ስዊንግ ሃይ እቺ ነች። ከዚች እስከ ታችኛዋ ስዊንግ ሎ እዚህ ድረስ ዘረጉት ፕራይስ የት ነው? ያው እንዳልኳችሁ ነው 61% ነች ያላልኳችሁም 61% ነች። 61% ላይ ይሄ ኖርማል ያልሆነ የማርኬት ሙቭመንት ነው። እርግጠኝነት ወይ ዜና ነበረ ወይ የሆነ ነገር ነበረ፣ ቼክ አላረኩትም። እንደምታዩት ግን እቺኛው ዲሊት አድርጌ ላሳያችሁ። ፕራይስ የቱ ጋር ነው ያረፈው? 61% ላይ 61% ላይ ኖርማል የሆነ ሪጀክሽን ቢኖር ኖሮና ማርኬትን እዚህ ጋር ባልገባው ኖሮ በእርግጠኝነት ምላችሁ ነገር ቢኖር እዚህ ጋር ገባው ነበር። እዚህ ጋር ገብቼ ከፍ አድርጌ እንደዚህ ነገር ይዘው ነበረ ትንሽ ወይ ትሬንድ ላይኑ ድረስ ምናምን ከዛ በኋላ እንደዚህ ወደ ታች ያው ነበር። እንደዚህ ምናምን ያው ነበር በእርግጠኝነት። ነገር ግን እዚህ ጋር አግሬሲቭ ሴል የገባሁት እንደምታዩት እዚህ ጋር አግሬሲቭ ሴል ነበር የገባሁት። ፑልባክ ሰራ ከማታ ጀምሮ ለእንትን ኤዥያን ሴዥን እንዳለ ፑልባክ ነበረ። ቀድም እንደዛ ነበር የዋለው። ከዛ በኋላ ግን እቺኛዋ ነገር ከተፈጠረች በኋላ እቺኛዋ ካንድል ፕሪንት ከተደረገች በኋላ ኢቭን ዲስሪስፔክት ሊያደርገኝ ነበረ፣ ሊያስወጣኝ ነበረ። ግን ስሊፕ አድርጎ ወረደ። ማታ ላይ የተወሰነ 50% 60% አካባቢ ክሎዝ አድርጌ ኢንትሬን ለማክበር ያክል ኤግዚቴን ለማክበር ያክል ሆልድ አድርጌዋለሁ። ዊኬንድን 40%ቱን አካባቢ ዊኬንድን ሆልድ አድርጌዋለሁ። አክቹአሊ 1.2 ሰጥቶኛል። የሚገርማችሁ 1.4 ምናምን አካባቢ ነው ፕሮጀክት ያደረኩት። ነገር ግን እዚህ ጋር በታያት 1.2 ሰጥቶኛል። አልዘጋሁትም። ዝም ብዬ ኤግዚቴን ላክብር ብዬ ነው የተወኩት ፕራይስን ማለት ነው። እና ዝም ብዬ 60%ቱን ክሎዝ አድርጌ የተቀረውን ራን እንዲያደርግ አድርጌዋለሁ ዊኬንድን ማለት ነው እንጂ ኦልሬዲ 1.2 ሰጥቶኛል። ዘግቼ መውጣት ይችል ነበር። ግን ይኸውላችሁ ሁሌ የምላችሁ ነገር ምንድነው፣ ስቶፕ ሎስ ስታስቀምጡ በጣም ኮንሺየስ መሆን አለባችሁ። ስቶፕ ሎስ ስታስቀምጡ ልክ አጥብባችሁትና ብዙ እንዲሄድ ማርኬት ውስጥ 1 to 3 1 to 4 እንዲሄድ ሳይሆን ስቶፕ ሎሳችሁ ምክንያታዊ መሆን አለበት። አለበለዚያ ማርኬት በማንኛውም ሰዓት ያንን ቦታ ቪዚት ሲያደርገው ወዲያውኑ ነው በቃ ሪጀክት የምትደረጉት። እቺን ያክል አድርጌው ቢሆን ኖሮ ለ1 to 3 ምናምን ነገር እቺን ያክል አድርጌው ቢሆን ኖሮ እንዴት ሪጀክት እንደሚያደርገኝ ተመልከቱ። ነገር ግን ሳስቀምጠው ስቶፕ ሎሱን በስነ ስርዓት ነበር አስቤ ያስቀመጥኩት። ፕራይስ ቢመለስ እንኳን እስከዚህኛው ትሬንድ ላይ ነው የሚመለሰው። በጣም ቢመለስ እንኳን እስከ ራይት ሾልደሯ ድረስ ሊመለስ ይችላል። ከዛ በላይ ከተመለሰ በቃ ኢንቫሊድ ሊያደርግ ነው። ከዛ በኋላ ከሄደ በእርግጠኝነት ወደ ላይ ሊወጣ ነው። ስለዚህ ያን ደግሞ ምንም ማድረግ ስለማይቻል አክሰፕት ማድረግ ነው። ነገር ግን ፕሮባቢሊቲን በጣም አጠባለሁ። ማርኬት እንኳን ተመልሶ ቪዚት ቢያደርግ ኢንቫሊዴት እንዳልደረግ የተቻለኝን ያክል በምክንያታዊ ሆኜ ነው ስቶፕ ሎስ የማስቀምጠው። ከትሬንድ ላይ ነው ከፍ በተቻለኝ አቅም ደግሞ ከራይት ሾልደሯ እዚች ጋር ማርኬት ከተነሳባት ቦታ ትንሽ ይከፋ አድርጊ። ስለዚህ በዛው እኔ እንዳሰብኩትም ማርኬት መጥቶ ይላችሁ ሹት አድርጎ ነበር የመጣ። ነገር ግን ወዲያውኑ ስሊፕ አድርጎ ወደታች ወረደ ማለት ነው። በዚህ ምክንያት ተርፌያለሁ ኢቭን ማለት ነው። ስቶፕ ሎሳችሁን ስታስቀምጡ ብዙ ጊዜ ሪስክ ሪዋርዱ ከፍ እንድልላችሁ ሳይሆን ምክንያታዊ የሆነ ስቶፕ ሎስ አስቀምጡ። እኔ 1 to 2 ምናምን ነገር የምገባው ብዙ ጊዜ 1 to 3 1 to 4 ማላረገው አንዱ ይሄ ስለሆነ ነው። በቃ በእርግጠኝነት መገባቸው ቦታዎች በ1 to 2 በስነ ስርዓት ይንቀሳቀሳሉ። ኢቭን ማርኬት ወደ ኋላ እንኳን ቢመለስ ስቶፕ ሎሴ ምክንያታዊ መሆን ስላለበት ነው 1 to 2 ከ1 to 2 ብዙ መማረቀው ማለት ነው። እንደምታዩት ምንድነው ዩሮ ካር ላይ ኮንፍለንሱ ሰበስብላችሁ ዊክሊ ላይ እንደነገርኳችሁ ሪጀክሽን ነበረ። ዴይሊ ላይ የሚያረጋግጠው ያን ማርኬት ሬዚስት እንደተደረገና ስሊፕ እንደተደረገ ነው። በዛ ሙቭመንት ውስጥ ምን ተፈጠረ? ኪ ሌቭል ማርኬት ብዙ ጊዜ የተመላለሰበት ነው። ፕራይስ ተመልሶ ይሄን ቦታ ቴስት ሲያደርገው ቮሊዩም እንደፈለገና ሌላ ሴሊንግ ፓወር ሊሰበስብ እንደሆነ ያስታውቅ ነበር። ተመለሰ። ሄድ ኤንድ ሾልደር ፓተርን ሰራ። ሄድ ኤንድ ሾልደር ፓተርኗ ብሬክ ተደረገች። ፕላስ ካውንተር ትሬንድ ላይ ነው ብሬክ ተደረገ። አግሬሲቭ ሴል ገባው ማለት ነው። ይሄ ነው። ሌላው ምንድነው ይሄኛው ቦታ ባልገባው ኖሮ በእርግጠኝነት እንደነገርኳችሁ ቺኛው ቦታ እገባት ነበር። ምናልባት ይሄኛው የፕራይስ ሙቭመንት እንደዚህ ባይፈጠር ኖሮና ኖርማል የሆነ የፕራይስ ሙቭመንት ቢሆን ኖሮና እዚች ጋር ባይሆን ኖሮ ቀደም እንደነገርኳችሁ ሴል ፖዚሽንን እዚህ ጋር ከፍተ ነበረ ፑል ባኩ ላይ ማለት ነው። አግሬሲቭ ሴል ላይ ገባሁት እዚህኛው። በቃ በአጠቃላይ ዩአር ካርድ ላይ ነበረው
የዋር ላይ የነበረው ፖዚሽን በዚህ ምክንያት የመሰልኩት ሲምፕል ፕራይስ አክሽን ፓተርኖች ናቸው። አብዛኛው በዚህ ሳምንት ትሬድ ያደረጉት ፓተርን ነው፣ ፕራይስ አክሽን ፓተርን ነው። ላስት ዊክ ካያችሁት በጣም ብዙዎቹ ምንድን ነበሩ? ትሬንድ ኮንቲኒዩሽን ነበሩ አይደል? በቼንጅ ኦፍ ፖላሪቲ ኮንሰፕት ነበረ ትሬድ ሳደርግ የነበረው። ዲስ ዊክ ደግሞ ፕራይስ አክሽን ፓተርኖች ናቸው። ፓተርኖቹን እንደ ኮንፊደንስ እያየው ነው ስገባ የነበረው። ሶ ዋን ኦፍ ፕራይስ አክሽንን የምወደው ምክንያት ምንድነው? ይሄ ነው። በቃ በጣም ብዙ ኦፖርቹኒቲ ይሰጣችኋል። ማርኬቱን በደንብ ሪድ የምታደርጉት ከሆነ ብዙ ኢንትሪ ነው የሚሰጣችሁ። ግን እየጀመራችሁ ከሆነ ሁሉንም ነገር ትሬድ ማድረግ አይኖርባችሁም። የተወሰነ በፕራይስ አክሽን መሰረት የተወሰነ ኢንትሪ ይኖራችኋል። አንድ ወይ ሁለት ኢንትሪ ሞዴል ይኖራችኋል። ከዛ አድቫንስ እያደረጋችሁ ስትመጡ ፕራይስ አክሽን በጣም ብዙ ኦፖርቹኒቲ ነው የሚሰጣችሁ። በጣም ፓተርኖች ብዙ ነገሮች ይናገራሉ። በጣም ካንድልስቲኮች በጣም ብዙ ነገር፣ ትሬንዶች በጣም በቃ እንደዚህ ፒውርሊ በጣም ብዙ ነገር ይናገራል ፕራይስ አክሽን ማለት። ሌላ ያልነገርኳችሁ ኮንፊደንስ ኤኤምኤ ነበረች። 50 ኤኤምኤ ራሱ ከላይ እንደ ሬዚስታንስ ሆና እያገለገለች ነበረ። ፕራይስ እቺን ቦታ ብሬክ አድርጎ ሄደ። እቺን ራይት ሾልደር ፕሪንት ከተደረገች በኋላ ብሬክ አድርጓት ከላይ እንደ ሬዚስታንስ ትወጥ እየሄደ ነበር ማለት ነው። ሶ ፕራይስ እዚህ ጋርም ከደረሰ በኋላ ካያችሁት ሄዶ በማን ነው ሬዚስት የተደረገው? በ50ዋ ማለት ነው። እቺ እንዳለችው ነው። እቺ ኪ ሌቭል አለች። ፕራይስ እቺ ኒክ ላይ ነው የተሰበረችን ቦታ ቴስት ያደረገ ፕላስ ኤኤምኤው ራሱ እንደ ሬዚስታንስ እያገለገለ ነበር። ይሄንን የማርኬት ሙቭመንት እንትን በሉት ዜና ሊሆን ስለሚችል የኖርማል ሙቭመንት አይደለም። በሌላ ጊዜ ቢሆን በስነ ስርዓት አክብሯት ይወርድ ነበር። እዚህ ጋር ራሱ ገባል ያልኳችሁ ምክንያት እዚህ ጋር ራሱ ለሶስት ኮንፊደንስ መሟላት ይችላል። አንደኛ 61% ፊቦናቺ ሌቭል አለ። ሁለተኛ ኔክ ላይ ነው እንደ ኪ ሌቭል ቁጠሩት። ለዚች ማይነር ኪ ሌቭል ነው። ፕላስ ኤኤምኤው አለ። 3-4 ኮንፊደንስ አለ እዚህ ጋር። ከዛ ሌላ ኢንገልፍ ያደረገ ወይም ሪጀክት ያደረገ ካንድል ፕሪንት ሲደረግ ሴል ኦፖርቹኒቲ መግባት ይቻል ነበር። ሶ እንደነገርኳችሁ ይሄን ቦታ ባለው ይሄን ቦታ ትሬድ አደረገው ነበር በእርግጠኝነት። ሶ ይሄን ይመስል ነበር። 1-2 ሰጥቶኛል። እንደነገርኳችሁ ግን ዝም ብዬ ኤግዚቴን ላክብር በሚል 60%ቱን ብቻ ሎክ አድርጌው ሌላውን 40% ምናምን ሪያም እንዲያደርግ እና ዊኬንድን ሆልድ ለማድረግ ዝም ብዬ ይዤዋለሁ። በአጠቃላይ የወሰድኳቸው 3 ፖዚሽኖች የዚህ ሳምንት እነዚህ ነበሩ ጋይስ። በተሻለ አቅም እንደውም አንዱ ሁለቱን ከመግባቴ በፊት ያላችሁን ሀሳብ እንድትሰጡበት ፖስት አድርጌላችሁ ነበር። ዝም ብዬ ስክሪንሻት ወደዛ ነው ወደዚህ ነው አላልኳችሁም። አክቹአሊ ያ ሲግናል እንዳይሆን በማሰብ ነው። ጀስት ያላችሁ ምልከታ በእናንተ እይታ እንዴት ይሆናል የሚለውን ነገር ካያችሁ በኋላ ሶሪ ከገባሁት በኋላ ደግሞ ዊክሊ ላይ እንደዚህ በዚህ ምክንያት ነው የገባሁት ስል ሞር ክሊር የሆነ አንደርስታንዲንግ እንዲኖራችሁ አንዳንዴ አስቀድሜ እስኪ ምንድነው ሀሳባችሁ እያልኩኝ ፖስት ማድረገው ማለት ነው። ሶ የዚህ ሳምንት ማርኬት ሪካፕ ይሄን ይመስል ነበር። ከሞላ ጎደል ጥያቄ ካላችሁ ክሊር ያልሆነ ነገር ካላችሁ ቴሌግራም ላይ እሁድ ፕሮግራም ይኖረናል። ማታ 2 ሰዓት ላይ ላይቭ ሴሽን ይኖረናል። ሶ እዚህ ጋር ክሊር ያልሆነ ነገር ካለ ቴሌግራም ላይ ነውና በደንብ እናወራበታለን፣ በደንብ እንወያይበታለን። ሊንኩ እዚሁ የዩቲዩብ ፕሮፋይሉ ላይ ሊንክ አለ፣ የቴሌግራሙ ሊንክ አለ። እሱን ክሊክ አድርጋችሁ ወደ ቴሌግራም መምጣት ትችላላችሁ። አዘርዋይዝ ካጣችሁት ማይክል ቢ ሲንግል ፐርሰንተርስ ብላችሁ ሰርች ማድረግ ትችላላችሁ፣ ስፔስ ሳይኖረው። ሶ ቻናሉን ማግኘት ትችላላችሁ ማለት ነው። ቴንክ ዩ ጋይስ።